እኔ ምልሽ ማርቲዬ ሰላም ስቲል አሁንም ቆንጆ ናት አይደለ እንዴ ቆንጆ ብቻ በጣም ቆንጆ ናት እኔን እንብየው ብላ ከኔ ጋር ሙጭጭ ብላ እዚሁ ቀረች እንጂ እንግዜ ብትወጣ ኖሮ ምን ይመስል ትዳር ትመሰርት ነበር በጣም እኮ ነው የሚገርመው ከኔም ካንቺም በላይ በጣም ቆንጆ ናት እሷ አይ መዲ እኔማ እኮ በቃ አረችው በይ መኪናው ቆሟል እንዴ እሺ ብታይ እንዴት አራስ መጠየቅ እንዳማረኝ በዛ ላይ ደግሞ እሷን በደንብ መጠየቅ ፈልጋለሁ ምክንያቱም ያለ ባል መታረስ ምን ያህል ከባድ እንደሆነ ይገባኛል የገዛንላት ቀይት አለ መቼሽ ችግር የለውም መዲ ለዛ ተቀበለናለች እሺ ለዛ እቃውን ይዘሽ መኪና ላይ አምጪ Bye 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 My baby, I gotta love you, baby. I gotta know make you wait so long. ይግቡ My baby, I gotta love you, baby. ማርቲዬ እኔ ግን ልጁ ማየት ነው ፈልገው መጀመሪያ አሳ ጎርጓሪ ዘንዶ ያወጣ እንደሚባለው የማርታት የሆነችው መድኃኒት እግሯን በከረገጠበት ጊዜ አንስቶ የቤተሰቡን ሰላም በጥብጣ ልትበታተናቸው ከጫፍ ደርሳለች። ደረጃ ያስቀድሞ ባህሪዋን ስለሚያውቀው እንደዚህ ልታደርግ እንደምትችል ገምቶ የነበረ ቢሆንም መድኃኒት ግን እሱ ካሰበው በላይ ፈጥና ነው ነገሮችን መጠራጠር የጀመረችው። ሁሉም ተሰባስበው ተቀመጡበት በደረጃ ፊት ለማርታ የዳጣና የውሃ መልክ መመሳሰል መናገሯ ሳያንስ ሆነ ብላ ሰላምን ሄደው እንዲጠይቋት ማርታና ሳመና ሄደው ሌላ ትልቅ የሆነ ችግርን ፈጥራለች። ገና ሰላም ወዳለችበት ክፍል ከመግባታቸው ልጁን አስቀድማ ማየት እንደምትፈልግ ተናግራለች። ሰላም በሰማችው ነገር እጅጉን ደንግጣለች። መድኃኒት በቀጣይ ምን ልታደርግ የምትችል ይመስላችኋል? ደረጃ ለማርታ ከመናገሩ በፊትስ ቀድማ ነገሩን የምትደርስበት ይመስላችኋል? ወይስ ደረጃ አስቀድሞ ነገሮችን ያስተካክላል? ሀሳባችሁን ኮሜንት ላይ ጻፉልን። ከዚህ ሁሉ አስቀድሞ ዳጣም በተናገረች ነገር ተናዶ በፍጥነት መድኃኒት ወዳለችበት ክፍል ሄደው ደረጃ ወደ ውስጥ ሲገባ በሰማው ነገር እጅጉን ይደነግጣል። ማርታ ከእህቷ ጋር አልጋቸው ላይ ተቀምጠው መድኃኒትን ልትጠይቀው እንደሚገባ ዳጣ የራሱ ልጅ እንደሆነች እርግጠኛ ስለመሆኗ እየነገረቻት ነው የሰማው። እሱም ነገሩ እንዳልሰማው ነው መድኃኒት ነግሬሽ ነበር ማርታ መጀመሪያውኑ ላንቺም ቢሆን ልጆቼ እንዳትናገርብኝ ነግሬሽ ነበር ብሎ ሲቆጣ መድኃኒትን በመሃል ትገባና እህቴ ላይ አትጮህባት ብላ ስትለው ደረጃም የበለጠ ተናዶ ዝም በይና ውጪልኝ ከቤቴ ቤቴን የሰራሁት ለልጆቼ እንጂ ለማንም አይደለም ብሎ ሲላት መድኃኒትን እኔን ውጪ ሰማኛለህ ከየትም ጎዳና ላይ ለቃቅመ እያመጣህ እህቴን አታስጨንቃትም ብላ ትመልስለታለች። በመሃል በነገሩ የተጨነቀችው ማርታ ነገሩን ለማረጋጋት እባክህ ደሬ ተረጋጋና ክፍላችን ሆነን ቀስ ብለን እናወራለን ብላ ብትለውም ደረጃ ግን ፈጽሞ ሊረጋጋ አልቻለም ነበር። ይቀጥልና ማርታ ምንድነው እያልሽኝ ያለሽው? ቆይ አሁን ውሃ የምትገፋ ልጅ ናት ሰላም ልትላት ሄዳ እኮ ገፍትራ ነው የጣለቻት። በዛ ላይ ዳጣም ቤቱን ለቀሽ ውጪ ትላታለች። ቆይ ልጆቼ በገዛ ቤታቸው መሰቃየት አለባቸው እንዴ ብሎ ሲል ዝም ማለት ማስችለው ቀለብላባ መድኃኒት አረ ከየትም ለቃቅማ ያመጣሃትን ሴት ለካ ልጅህ ናት እህቴ ካጠገቧ ማንም የላትም ብለህ አይደል እንደዚህ የምትጫወትባት ብላ ስትለው ማርታን በንዴት መዲ ዝም በይ በትዳሬ ጣልቃ ለመግባት እንዳትሞክሪ ባሌን አክብሪልኝ እኔን እንደ ታላቅ እህት ካከበርሽኝ ብላ እያለቻ ባለበት እንዴት ያልበረደለት ደረጃ የሚቀጥልና ማርታ በቃ አሁን አንቺ እቺ ሴትዮ አስወጪልኝ በልጆቼ ለመጣኔ ማንም ምህረት የለኝም ቱጣ ብሎ ሲል ማርታ ደሬ አሁን እኮ መሽቷል ባይሆን ዛሬ እዚህ ትደርና ነገ እናወራበታለን ስትለው መድኃኒትን በንዴት ታዩ እንደውም አሁን ሄድላችኋለሁ እስኪ ነጋም አልጠብቅም ትላትና ተነስታ ሻንጣዋን ይዛ እየጎተተች ስትወጣ ማርታ ተከትላት ትወጣና እንደምንም አሳምና አረጋግታ ወደ ቤት ይዛት ትመለሳለች። በነጋቷ ጠዋትም ደረጃና ማርታ አልጋቸው ላይ ተኝተው ማውራት ይጀምራሉ። እሷም ትቀጥልና እባክህ ደሬ
ያን ያክል እኮ ረጅም ጊዜ አይደለም 1 ወር ብቻ ነው መሄዱ አይቀርም ስትለው ደረጀ ማርቲ እኔ ልጆቼን አትናገር እንጂ ትፈልግ አመትም ትቆይ ቆይ እኔ የዛን ያህል ክፉ ሆኜ ነው እንዴ ብሎ ሲላት ማርታ አይደለም ደሪ ያንን እኮ እኔ በደንብ አውቃለሁ በቃ እኔ አወራታለሁ አንተ አትናደድ ልጆቹንም በድጋሚ አትናገራቸውም እና ደግሞ ሰላምዬ አሁን ጠንክሬያለሁ መምጣት እችላለሁ እያለች ነው ብላ ስትነግረው ደረጀም ደንገጥ ብሎ ምን ቆይ ልጇን ይዛ ነው የምትመጣው ለምንድን ነው የምትመጣው እዛ ሆና ቤት እንከራያላታለን ብዬሻል ነበር እንዴ አሁን እኮ ሰራተኛ አለን ለዛ ደግሞ ጎበዝ ልጅ ናት ብሎ ሲላስ ማርታ ታዲያ ቆይ እኔ ምን ላድርግ ደሪ ምን ልበላት በቃ እዚሁ አንድ ክፍል ሰተናት ትኑር ሌላ ምን ማድረግ ይቻላል ምንስ ቢሆን እዚህ ቤት ከ20 አመት በላይ ልታግዘን የኖረች ልጅ አይደለች ገና ለገና ወለደች ብለን አውጥተን አንጥላት ልጇ ሲጠነክርላት እሷም የፈለገችውን የራሷን ስራ ሰርታ ትገባለች ብላ ትሏለች ደረጀም በሐሳቧ ባይስማማም ምንም ነገር ማድረግ ስለማይችል በዝምታ መብሰልሰሉን ይቀጥላል በዛን ሰዓት ላይ አቢጌልና አክስቷ መድኃኒት ተቀምጠው እያወሩ ነበር ሰላምታ ከተለዋወጡ በኋላ ኤቢ ትቀጥልና እኔ ምልሽ ማታ ከአባዬ ጋር ተጋጭታችሁ ነበር አይደል ብላ ስትጠይቃት መድኃኒትም አዎ አባትሽ በጣም እብድ ሆኗል ማርትዬ እንደዚህ አይነት ባል አይመጥናትም እቺ ዳጣ የምትባለው ልጅማ የሆነ ነገር አላት እሷን ተናገርሻ ብሎ ነው እኮ እንደዛ ይሆነው እኔ ምልሽ ግን ኤቢ ቆይ ስለ ጉዳዩ የምታውቂው ነገር አለ እንዴ ምናልባት እኮ ከሌላ ወልዷስ ሊሆን ይችላል ወንዶች እኮ አይታመኑም ከዚህ በፊት የነበረችው ሰራተኛ እርግዛን የወጣችሁ አባቱንም አታውቁትም ሲመስለኝ አስረግዞ ነው እኮ ይላካት እቺንም ያስረግዝላችሁና እህት በእህት ያደርጋችኋል ስትላት አቢጌልም በሐዘን አንገቷን ትደፋለች አክስትዮም ትቀጥልና እቺ ዳጣ የምትባል ልጅ በኋላ ነው የምትመስለው እርግጠኛ ነኝ የዋሻችሁ ነገርማ አለ ከሌላ ወልዶ ነው ያመጣት ደግሞ አንቺ ይሄንን ወንዱ ልጅ ተወጇለሽ አሉ ኤቢ ምን ነክቶሽ ነው ግን የፈዘዝሽው እንዴት እሷ ኳላሽ መታ ተቀማሻለች ከዚህ ቤት ለምን ጨርቋን አስጥለሽ ለምን አታባረሪያትም ይሄ ለሰው ማዘን ምናምን አያስፈልግም አንቺ ብቻ አግዢኝ ልጁን ከወደድሽው በአንድ ሳምንት ውስጥ እናባራታለን ብላ ብትላትም አቢጌል ግን ምንም መልስ አትሰጣት በዝምታ ነገሩን ታልፈዋለች ከሰዓታት በኋላ ደረጀና ዳጣ የተለመደው ካፌ ውስጥ ተቀምጠው እያወሩ ዳጣም በመሃል አባዬ ማታ በኔ ምክንያት ስለተጣላ በጣም ይቅርታ ስትለው ደረጀ ይኸውልሽ ራሷ ትወጣለች እንጂ አንቺ አባትሽን ቤት ጥለሽ ወዴትም አትሄጂም ብሎ ቢላትም ዳጣ ግን በሐዘን አይ አባዬ በቃ አሁንስ ድክም ብሎኛል አልቻልኩም በቃ አቅቶኛል ለአንተ ስቃይ መሆን ሰልችቶኛል አንተ በኔ ምክንያት አንገትህን ደፍተህ ስትሰቃይ ሳይ በቃ እንቅልፍ ራሱ እየተኛው አይደለም ብላ ስትነግረው ደረጀ የሚቀጥልና አይዞሽ ዳጣ አንቺ ለኔ አታስቢ ብሎ ቢላትም ዳጣ ግን ሐሳቧ ሌላ ነበር አባዬ በቃ አንተ ለኔ ከዚህ በላይ አታስብ እናቴን አስተዋወቀኝና እሷ ጋር ልሂድ እሷን ማግኘት እፈልጋለሁ ስትለው ደረጀ ምን ማለት ነው እኔን ጥለሽ ነው እሷ ጋር የምትሄጂው ለዚህ ነው እናቴን አስተዋወቀኝ የምትይው ለማንኛውም እኔም ከዚህ በላይ በዚህ መልኩ መቀጠል አልፈልግም ሁሉም ነገር መታወቅ አለበት ደግሞ አንቺ ብቻ አይደለሽም በጣም ብዙ ጉድ አለብኝ ገና ማርታ ሁሉንም ነገር አውቃ የሚገባኝን እስክትሰጠኝ ጠብቃለሁ ብቻ ግን አሁን እናትሽን ማስተዋወቅበት ጊዜ ደርሷል በዚሁ ትመጣለች ይዣት እመጣለሁ ትንሽ ጊዜ ብቻ ታገሺ ሁሉም ይስተካከላል በቃ አሁን እንሂድ ይላትና ተነስተው ወደ ቤታቸው ይሄዳሉ በቤት ደርሰውም ሁሉም ባሉበት ተሰብስበው ተቀምጠው መድኃኒትን በመሃል ደሬ በጣም ይቅርታ ያ አመሌ አስቸጋሪ ነው ስትለው ማርታን በመሃል ትገባና ደሬ እኮ የልጆቹ ነገር በጭራሽ አይሆንለትም ለዛ ነው ስትላት መዲብ ትቀጥልና ይገባኛል ልክ ነው እኮ በእርግጥ እኔም እንደራሴ ልጆች ማየት ነበረብኝ ግን እኔ ምልሽ ማርቲ ምን ግርም እንደሚለኝ ታውቂያለሽ የሰው መመሳሰል ስትላት ማርታ በሞትኩት ማን ከማን ጋር ተመሳሰለብሽ ብላ ስትጠይቃት ደረጀ እንዲሁም ዳጣ በድንጋጤ የምትለውን ለመስማት መርበትበት ይጀምራሉ እሷም ትቀጥልና ዋና ዳጣ ናቸው እስቲ ልብ ብለሽ ያያቸው እንዴ ቀላታቸው ብቲ ምናቸው በጣም እኮ ነው የሚመሳሰሉት ስትል ማርታም በድንጋጤ እንዴ መዲ ተይ እንጂ ዝም በይ ብትላትም ነገረኛዋ መድኃኒት ግን ዝም ልትል አልቻለችም ሙጅ ማርትዬ ግን አንቺ እንዴት ይህ ሁሉ አመት አላስተዋልሽም ብላ ስትላት አቢጌል ከተቀመጠችበት ተነስታ ወደ መኝታ ቤቷ ትሄዳለች ደረጀ የሚቀጥልና ተነስቶ ቀጠሮ አለብኝ በቃ ደህና ዋሉ ብሏቸው ተነስቶ ይወጣል ከዚህም በኋላ ነው ማርታና እህቷ ሰላምን ለመጠየቅ ቤቷ ድረስ ሄደው መድኃኒት ልጁን ቀድሜ ካላየው ብላ ያስቸገረችው በቀጣይ ምን የሚፈጠር ይመስላችኋል ሀሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን